ጤናስልን ክቡራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜና። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ ማትያስ ልጆቻችን ችግሮችን በሰላማዊ መንገድ እንዲፈቱ ቅዱስ ሲኖዶስ ደጋግሞ ጥሪውን ያቀርባል ሲሉ ጠየቁ። በቅርቡ የመንግስት ሰራተኞችን የቤት ባለቤት ለማድረግ የደረገው ስምምነት ተከትሎ ለመኖሪያ ቤት 25% መቆጠብ አንችልም ሲሉ መምህራን ገልጸዋል። የአዲስ አበባ ከተማ አስተዳደር በኩሉ መቆጠብ ለማይችሉ የኪራይ ቤት ተገንብቶ ይሰጣል ብሏል። በዝርዝር እናያለን። በተወካዮች ምክር ቤት ውሳኔ መሰረት የግንቦት 20 ብሔራዊ በዓልነት ቢሰረዝም በትግራይ ክልል የመንግስት ስራ ተዘግቶ መከበሩን ምንጮች ገልጸዋል። ጊዜያዊ አስተዳደሩም ቀይ መስመር ማለፉ ታውቋል። በዝርዝር እንመለከተዋለን። በሕክምና ባለሙያዎች የተነሱ ሀሳቦችን በመውሰድ ለቀጣይ ተግባራት በግብዓትነት በመጠቀም መሻሻል የሚገባቸው ጥያቄዎች ይፈታሉ ተባለ። ከውጭ በጋዛ የተራበ የህዝብ ማዕበል ረድኤት ድርጅት አዲስ የእርዳታ ማከፋፈያ ጣቢያን ጥሶ መግባቱ ተሰማ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሚዘቱን ላይክ እና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁን ሁኑ። በቅድሚያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ ማትያስ ልጆቻችን ችግሮችን በሰላማዊ መንገድ እንድትፈቱ ቅዱስ ሲኖዶስ ደጋግሞ ጥሪውን ያቀርባል ሲሉ ጠየቁ። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የቅዱስ ሲኖዶስ ርክበ ካህናት መጠናቀቅን ተከትሎ መግለጫ ሰጥተዋል። በመግለጫቸውም በሀገራችን በአንዳንድ ቦታዎች የሚታየው ግጭትና መፈናቀል ተወግዶ የሰው ልጅ የመኖርና የመዘዋወር መብት ተከብሮ ሰብአዊ ክብሩ ተጠብቆ ሁሉም ዜጋ በእኩልነት በሰላምና በፍቅር ተከባብሮ በጋራ እንዲኖር አለመግባባቶች በውይይት እንዲፈቱ ቤተክርስቲያን የሰላም ጥሪዋን ታስተላልፋለች ብለዋል። ግጭት፣ ጥላቻና ደም መፋሰስ አካል ከማጉደልና ንብረት ከማጥፋት በቀር የሚያመጡት ክብርና ዘላቂ ሰላም የለም ያሉት ብፁዕ አቡነ ማትያስ ልጆቻችን ችግሮችን በሰላማዊ መንገድ እንድትፈቱ ቅዱስ ሲኖዶስ ደጋግሞ ጥሪውን ያቀርባል ብሏል። በዚህም በመላ ዓለም ጦርነት ባለባቸው ሀገራት ሁሉ ሰላምና እርቅ እንዲሰፍን በመጸለይ ቅዱስ ሲኖዶስ ዛሬ ግንቦት 20 ቀን 2017 ዓ.ም ዓመታዊ ጉባኤውን በጸሎት አጠናቋል። በሌላ ዜና ቅዱስ ሲኖዶስ የርክበ ካህናት ምልዓተ ጉባኤ የብፁዓን አባቶችን አስተምሮ በተመለከተ ውሳኔ አሳለፈ። የቅዱስ ሲኖዶስ ጽሕፈት ቤት በርክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ ዛሬ ብፁዓን አባቶችን አስተምሮ በተመለከተ በቋሚ ሲኖዶስ ውሳኔ መሰረት የሊቃውንት ጉባኤ በሶስት ብፁዓን አባቶች ማለትም በብፁዕ አቡነ ፊልጶስ ሊቀ ጳጳስ፣ በብፁዕ አቡነ በርናባስ ሊቀ ጳጳስ፣ በብፁዕ አቡነ ገብርኤል ጳጳስ በተላለፉ ትምህርቶች ላይ ያቀረበውን የስህተት ትምህርት የሚያሳይ አስተያየትና የውሳኔ ሐሳብ መመልከቱን ቤተክርስቲያኗ አሳውቃለች። ምልዓተ ጉባኤው የሶስት አባቶች አስተያየት አዳምጦ ውሳኔ አሳልፏል። ሶስቱም ብፁዓን አባቶች ጥፋታቸውን አምነው በቅዱስ ሲኖዶስ ፊት ቀርበው ይቅርታ ጠይቋል። በሊቃውንት ጉባኤ የቀረበው እውነተኛ የቅዱስ ቤተክርስቲያን አስተምሮ የሚያምኑና የሚያስተምሩ መሆኑን በመግለጽም ለተፈጠረው ስህተት ይቅርታ እንደጠየቁ ተገልጿል። የቅዱስ ሲኖዶስ ምልዓተ ጉባኤም ይቅርታቸውን ተቀብሏል። ያስተላለፉትን የስህተት ትምህርት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን ስርጭት አገልግሎት ድርጅት ላይ ቀርበው በቅዱስ ሲኖዶስ ፊት የሰጡትን የእምነት ክህደት ቃል አስተምሯቸውን አርመውና አስተካክለው እንዲያስተላልፉ መመሪያ ሰጥቷል። ወደፊትም ብፁዓን ሊቃነ ጳጳሳትና መምህራን የሃይማኖት ትምህርት ሳይሸራረፍ ለትውልድ ለማስተላለፍ ጥንቃቄ እንዲያደርጉና በአከራካሪ ጉዳዮች በግለሰብ ደረጃ ምላሽ እንዳይሰጥ ጉባኤው ወስኗል። የሰላም ሚኒስቴር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የርክበ ካህናት ጉባኤውን በሰላም በማጠናቀቁ ለብፁዓን አባቶችና ለእምነቱ ተከታዮች እንኳን ደስ አላችሁ መልእክት አስተላልፏል። ሚኒስቴር መስሪያ ቤቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገረ መንግስት ግንባታ ኢትዮጵያዊ አብሮነት እንዲሁም በሀገር ሰላም ግንባታ ሂደቶች እንደ ሌሎች የሀገራችን ሃይማኖቶች ሁሉ ጉልህ ሚና ስትጫወት መቆየቷን ገልጿል። ሚኒስቴሩ አሁንም ይህንን ተግባራትን እያከናወነች እንዳለ እንደሚገነዘብ ገልጾ ለዚህም ልዩ አክብሮት እንዳለው አመላክቷል። ሚኒስቴሩ ከቤተክርስቲያኒቷ ጋር የወል ግባችን የሆኑት የሰላምና የሀገር ግንባታ ስራዎች ዙሪያ ተቀራርቦ ለመስራት ከምንጊዜውም በበለጠ ያለውን ቁርጠኝነት ጠቁሟል። በጉባኤው ተመርጠው ኃላፊነትን ከተረከቡት አባቶች ጋርም ተቀራርቦ የመስራት ዝግጁነት ገልጾ
በቤተ ክርስቲያኗም በሰላም በማህበራዊ ልማትና በሀገራዊ ግንባታ የሚጠበቅባትን ሀገራዊ ኃላፊነት እንደምትወጣ ያለውን ተስፋ መግለጹን የኢትዮጵያ ዜና አገልግሎት ከሚኒስቴሩ ያገኘው መረጃ አመላክቷል። የስተካች ምክር ቤት አፈ ጉባኤ ታገሰ ጫፎ ኤሌክትሮኒክ የህዝብ ምክር ሀሳብ መስጫና መቀበያ ስርዓት በረቂቅ ህጎች የዝግጅት ሂደት የዜጎችን ተሳትፎ በማሳደግ ግልጽና ጠንካራ ህጎችን ለማውጣት ያስችላል። ህብረተሰቡና ባለድርሻ አካላት በረቂቅ ህግ ላይ ሀሳብና አስተያየት የሚሰጡበት የኤሌክትሮኒክ ወይም በይነ መረብ የህዝብ ምክር ሀሳብ መስጫ ስርዓት ተመርቆ አገልግሎት መስጠት ጀምሯል። አፈጉባኤ ታገሰ ጫፎ የአገልግሎትን መጀመር አስመልክቶ እንዳሉት በፍትህ ስርዓቱ የህዝብና የባለድርሻ አካላት ተሳትፎ እንዲያድግና እንዲጠናከር በትኩረት እየተሰራ ነው ብሏል። ኤሌክትሮኒክ የምክር ሀሳብ መስጫ ስርዓቱን በህግ ዝግጅት ላይ የህዝብ ተሳትፎ እንዲያድግ ከፍተኛ ሚና ይጫወታል ማለታቸው ተዘግቧል። የአሰራር ስርዓቱ ዜጎች በአካል መገኘት ሳይጠበቅባቸው ባሉበት ሆነው በረቂቅ ህጎች ላይ ሀሳባቸውን እንዲሰጡ እድል የሚፈጥር መሆኑንም አስገንዝበዋል። የመንግስት ተቋማት ህጎችን በሚያዘጋጁበት ወቅት የአሰራር ስርዓቱን መሰረት በማድረግ ዜጎች በአግባቡ እንዲሳተፉ መስራት እንዳለባቸው ነው ያሳሰቡት። በሀገራዊ ምክክሩ ንቁ ተሳትፎ ማድረግና ገንቢ ሚናችንን ማጠናከር አለብን ሲሉ የሃይማኖት አባቶች ገለጹ። ምክክር የህዝብን አብሮነት ለማጠናከርና ለመጪው ትውልድ የተሻለች ሀገር ለማስረከብ ሁነኛ መፍትሄ መሆኑንም ተናግሯል። በኢትዮጵያ ዘላቂ ሰላምን ለማረጋገጥና የህዝቦችን አብሮነት የበለጠ ለማጉልበት ችግሮችንና በመሰረታዊ ሀገራዊ ጉዳዮች ላይ ያሉ አለመግባባቶችን ለመፍታት ሀገራዊ ምክክር ኮሚሽን ተቋቁሞ እየሰራ ነው። ኮሚሽኑ በሀገር አቀፍ ደረጃ ከተለያዩ የህብረተሰብ ክፍሎች ጋር የውይይት አጀንዳ እየሰበሰበ የሚገኝ ሲሆን ለስራው ውጤታማነት የተለያዩ ባለድርሻ አካላት ንቁ ተሳትፎ ወሳኝ ነው ተብሏል። አስተያየታቸውን የሰጡ የተለያዩ ሃይማኖት አባቶች ሀገራዊ ምክክሩን በኢትዮጵያ አለመግባባቶችን በሰላማዊና በሰለጠነ መንገድ ለመፍታት ሁነኛ መፍትሄ ነው ብሏል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የይግባኝ ሰሚ መንፈሳዊ ፍርድ ቤት መምሪያ ዳኛ ንቡረ እድ አባ ዮሐንስ ገብረ ሕይወት ለሀገር ሁለንተናዊ እድገት የህዝብ አብሮነት ጉልህ ሚና እንዳለው አስረድቷል። በተለያዩ ምክንያቶች የሚፈጠሩ አለመግባባቶችን በውይይትና በሰላማዊ ንግግር መፍታትም የስልጣኔ ምልክትና የህዝብ አንድነት ለማጠናከር ቁልፍ መሳሪያ መሆኑንም ጠቅሷል። የኢትዮጵያ ሀገራዊ ምክክር ኮሚሽን እያከናወናቸው ያሉ ተግባራት በኢትዮጵያ የሀሳብ ልዩነትን በምክክር በመፍታት ወደ ተሻለ ምዕራፍ ለመሸጋገር ታሪካዊ ዕድሎች በመሆናቸው በአግባቡ ልንጠቀምባቸው ይገባል ብሏል። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ዋና ጸሐፊ ሼህ ሁሴን በሽር የሀሳብ ልዩነት የጠብ መነሻ ከመሆን በፊት ሊያግባቡና ሊያስማሙ የሚችሉ ነገሮችን ማጉላት እንደሚገባ አንስቷል። የጋራ መግባባት መፍጠርም ሁሉም ኃላፊነት ሊሆን እንደሚገባ ነው አጽንኦት የሰጡት። በዚህ ረገድ ሀገራዊ ምክክሩ ለትውልዱ የተሻለ ሀገር ለመገንባትና የህዝቡን አብሮነት የበለጠ ለማጠናከር ወሳኝ መሆኑን አመላክቷል። የሃይማኖት አባቶችም በምክክሩ ሂደት ገንቢ አስተዋጽኦን ማጠናከርና ትውልዱን የውይይት ባህል የቅርባይነትና ትህትናን እንዲያጎለብት የማስተማር ሚናችንን ልናጎለብት ይገባል ነው ያሉት። በኢትዮጵያ ቃለ ሕይወት ቤተክርስቲያን አገልጋይ የሆኑት መጋቢ ደረጀ ካሳሁን ሀገራዊ ምክክሩ ኮሚሽኑ ለኢትዮጵያ ዘላቂ ሰላምና ልማት ሚናው የጎላ በመሆኑ ሁሉም የድርሻውን መወጣት እንዳለበት ገልጿል። የኢትዮጵያ ሀገራዊ ምክክር ኮሚሽን በኢትዮጵያ መሰረታዊ ጉዳዮች ላይ ለተፈጠሩ ልዩነቶችና አለመግባባቶች ምክንያቶችን በጥናትና በህዝባዊ ውይይቶች በመሰብሰብ በተመረጡ አጀንዳዎች ላይ ሀገራዊ ምክክሮችን በማካሄድ ለሀገራዊ መግባባት ምቹ ሁኔታ የመፍጠር ተልዕኮ ይዞ እየሰራ ይገኛል። የኤምፖክስ ቫይረስ ስርጭትን ለመግታት የሚከናወነው የቁጥጥር ስራ ተጠናክሮ መቀጠሉን የጤና ሚኒስትሩ ዶክተር መቅደስ ዳባ ገለጹ። ሚኒስትሯ ቫይረሱን ለመከላከል በተከናወኑ ተግባራት ዙሪያ መግለጫ ሰጥቷል። በመግለጫቸውም የኤምፖክስ ቫይረስ በዓለም አቀፍ ደረጃ በ133 ሀገራት በአፍሪካ ደግሞ በ29 ሀገራት መከሰቱን ጠቁመዋል። በኢትዮጵያ በሞያሌ አካባቢ የሚኖር የ21 ቀን ህፃን በበሽታው መያዙ መለየቱን ጠቅሰው በህፃኑ እናትና አባት ላይ በተደረገ የናሙና ምርመራ በሽታው እንዳለባቸው መረጋገጡን አመላክቷል። በበሽታው የተያዙት ሰዎች በለይቶ ማቆያ አስፈላጊውን እንክብካቤ ይደረግላቸው መሆኑን ገልጸው ህሙማኑ በጥሩ ጤንነት ላይ መሆናቸውን ተናግሯል። በቫይረሱ ከተያዘ ሰው ጋር ንክኪ ያላቸው የተባሉ 5 ሰዎች ላይ ናሙና ተወስዶ ምርመራ እየተደረገ መሆኑንም ገልጿል። የጤና ሚኒስቴር ከህብረተሰብ ጤና ኢንስቲትዩት ጋር በመተባበር ድንገተኛ ምላሽ መስጫ ማዕከል በማቋቋም የመለየትና የቅኝት ስራዎችን የተከናወነ መሆኑንም ገልጿል። በድንበር አካባቢ በአየርና በየብስ መውጫና መግቢያ በሮች
የቁጥጥር ስራው ተጠናክሮ መቀጠሉንም ተናግሯል። ከንክኪ ልይታ አኳያም የተጠናከረ ስራ እየተሰራ መሆኑን የገለጹት ሚኒስትሯ የላቦራቶሪ አቅምን በማሳደግና አስፈላጊውን የሕክምና ቁሳቁስ በማሟላት የመከላከል ስራዎች እየተሰሩ ነው ብሏል። የፈጣን ምላሽ ቡድን መቋቋሙን ጠቁመው ቡድኑ በተለያዩ ክልሎች እንዲሰማራ መደረጉን ገልጸው በሁሉም ክልሎች በሽታውን አስቀድሞ የመከላከል ቅድመ ዝግጅት መደረጉን አነስቷል። ሚኒስቴሩ የህብረተሰቡን ግንዛቤ ለማሳደግ በተለያዩ አውታሮች ጥረት ያደረገ መሆኑን የጠቆሙት ሚኒስትሯ በዚህ ረገድ መገናኛ ብዙሃንም የሚጠበቅባቸውን ድርሻ እንዲወጡ ጥሪ አስተላልፈዋል። የአዲስ አበባ ከተማ አስተዳደር ከንግድ ባንክ ጋር የተፈራረመውን የመምህራን የቤት ቁጠባና ብድር አገልግሎት ጥሩ ቢሆንም በስምምነቱ መሰረት 25 በመቶ ቁጠባ የማድረግ አቅም እንደሌላቸው መምህራን ገለጹ። የአዲስ አበባ ከተማ የመምህራን ስብሰባ ትውልድ በመምህራን ይቀረጻል፣ ሀገር በትምህርት ትበለጽጋለች በሚል መሪ ሀሳብ ትናንት ተካሂዷል። በአዲስ አበባ ከተማ የንጋት ጮራ ትምህርት ቤት መምህር በውይይቱ ላይ ከተማ አስተዳደሩ የመምህራንን የቤት አቅርቦት ችግር ለመፍታት ያመቻቸው 25 በመቶ የቤት ግንባታ ቁጠባና 75 በመቶ የባንክ ብድር ጥሩ መሆኑን ጠቅሰው ሆኖም በኑሮ ጫና ምክንያት 25 በመቶ መቆጠብ እንደማይችሉ ተናግሯል። 9ና 10 ዓመት የስራ ልምድ ያለው መምህር 10,000 ብር ገደማ ደሞዝ የተከፈለው መሆኑን ጠቅሰው ከዚህ ደሞዝ ላይ ለቤት መስሪያ የሚሆን 25 በመቶ ሊቆጥብ አይችልም፣ ሌላ አማራጭ ሊዘረጋ ይገባል ሲሉም ጠይቋል። ሌላ አስተያየታቸውን የሰጡ መምህር ከቤት ኪራይና ከዕለት ፍጆታ ተርፎ ቤት ለማግኘት እንድንቆጥብ የተጠየቅነውን የ25 በመቶ ቁጠባ ለመክፈል ያዳግታል ብለዋል። ሌላ መፍትሄ ሊፈለግልን ይገባል ሲሉም ጠይቋል። ለመምህራኑ ጥያቄ ምላሽ የሰጡት የአዲስ አበባ ከተማ ከንቲባ አዳነች አቤቤ መምህራን ያነሷቸው የቤት ጥያቄዎች ትክክልና ተገቢ ናቸው ብለዋል። ችግሩን ለመፍታት የተሰራ መሆኑንም ገልጿል። በተሰራው ስራም የቤት መስሪያ መሬትና ዝቅተኛ ወለድ ያለው የብድር አገልግሎት የማመቻቸት ስራ እንደተከናወነ ተናግሯል። መምህራን ከዚህ በፊት በነበረ ስብሰባ ያነሱት ጥያቄ ለቤት ግንባታ የሚውል በነፃ መሬት ስጡን የሚል እንደነበር አንስተው በተጨማሪም የብድር አገልግሎት አመቻቹልን የሚል ጥያቄ ስለነበር ብድሩ መመቻቸቱን አብራርቷል። በዚህም 25 በመቶ መቆጠብ የሚችሉት እንዲቆጥቡና 75 በመቶ የብድር አገልግሎት እንዲያገኙ የማድረግ እድል መመቻቸቱን ገልጿል። ሆኖም መቆጠብ ለማይችሉት የኪራይ ቤት ገንብቶ ለመስጠት እየተሰራ ነው ሲሉም ጠቁመዋል። 5,000 ቤቶችን ለመምህራን ከኪራይ ወደ ባለቤትነት የማዘዋወር ስራ መስራቱንም አያይዘው አነስተዋል። የመምህራን የቤት አቅርቦት ችግር ለመፍታት በማህበር በማደራጀት ስራ እየተሰራ ነው ያሉት ከንቲባዋ በተሰራውም ስራ 350 ማህበራት ተደራጅተዋል ሲሉ ተናግረዋል። በህዝብ ተወካዮች ምክር ቤት ውሳኔ መሰረት የግንቦት 20 ከብሔራዊ በዓልነት ቢሰረዝም በትግራይ ክልል የመንግስት ስራ ተዘግቶ መከበሩ ምንጮች ገልጿል። በህዝብ ተወካዮች ምክር ቤት ውሳኔ መሰረት በሀገሪቱ ብሔራዊ በዓላት ተብለው እንዲከበሩ ውሳኔ የተሰጣቸው የዘመን መለወጫ የሆነው መስከረም 1 የካቲት 23 የአድዋ ድል፣ ሚያዝያ 23 ለአባደሮች ቀንና ሚያዝያ 27 የአርበኞች በዓል ቢሆንም የፈረሰው ህወሓት ግን በማናለበኝነት ቀኑን እንደ ብሔራዊ ቀን አድርጎ በመውሰድ የመንግስት ስራን ዘግቶ አክብሯል ተብሏል። ከወራት በፊት በጸደቀው የህዝብ በዓላትና የበዓላት አከባበርን ለመወሰን በወጣ አዋጅ በልማድ ሲከበር የቆየው ግንቦት 20 ብሔራዊ በዓልነቱ መቅረቱ እየታወቀ የክልሉ ጊዜያዊ አስተዳደር ይህንን በመሻር በግላጭ ቀይ መስመር አልፏል። በሀገሪቱ ህገ መንግስት መነሻ አድርገው የወጡ የህግ ማዕቀፎች መነሻ ተደርገው ከታየ በዚህ ዕለት የሚዘጋ መንግስታዊ እና መንግስታዊ ያልሆነ ተቋም አይኖርም፣ የሚዘጋ ስራም የለም። ቢሆንም በትግራይ ክልል ዛሬ ግንቦት 20 2017 ዓ.ም ትምህርት ቤቶች ጨምሮ መላው የመንግስት መስሪያ ቤቶች ዝግ ሆነው ውለዋል። ምንጮች በከተማው አስተዳደርና ከ15 በላይ መንግስታዊ ቢሮዎች በሚገኙበት የጋራ ህንፃ እንዲሁም በአንዳንድ የግልና የመንግስት መስሪያ ቤቶች ባደረገው ምልከታ ሙሉ በሙሉ ዝግ ሆነው አግኝቷቸዋል። የመንግስትና የግል ባንኮች፣ ሌሎች ደግሞ መዘጋት የማይችሉ አገልግሎት ሰጪ ተቋማት ሰራተኞቻቸው በስራ ገበታ ላይ እንደሚገኙ አመላክተዋል። በተያያዘ ዜና በፕሪቶሪያ ስምምነት መሰረት በአንድ ዓመት ውስጥ ምርጫን ጨምሮ ቀደሞ ያልተከወኑ የዲዲአርና መሰል እቅዶችን ተግባራዊ ለማድረግ ምቹ መደላድል ለመፍጠር የክልሉ ጊዜያዊ አስተዳደር ሆነው የተሾሙት ጀነራል ታደሰ ወረደ ደህንነትና የሀገር ስርዓት በማነጽ ላይ እልፍ ሳንጠይቅ እላፊ መስዋዕትነት ብንከፍልም ከ27 ዓመታት በኋላ የሚገመትና የማይገመት ሁኔታዎች ተፈጥረው በሁሉም አቅጣጫ ጥቃት ደርሶብናል ሲሉ ፕሬዚዳንት ታደሰ ወረደ የክህደት መልእክት አስተላልፈዋል። ፕሬዚዳንቱ ይህንን ያሉት የሀገሪቱን ህገ መንግስት ተከትሎ የተቋቋመውና በህዝብ የተመረጠው ስብስብ የሆነው የህዝብ ተወካዮች ምክር ቤት የሻረውን ቀን እንደ ብሔራዊ በዓል በመቁጠር አከበር ነው ያሉት
የግንቦት 20 ቀንን በማስመልከት ነው። ፕሬዝዳንት ታደሰ ወረደ እሳቸው በሚመሩት ክልል በህገወጥ የሰዎች ዝውውርና በማዕድን ዝርፊያ የተሰማሩ ግለሰቦች እንደ ልብ በሚንፈላሰሱበት ክልል በሀገር ብሎም በክልል ለመኖር ማንችልበት ህልውናችንን አደጋ ላይ የወደቀበት የጨለማ ጊዜ ተፈጥሮ በታሪካችን ደርሶብን የማያውቅ ሁለገብ ኪሳራ ደርሶብናል ሲሉ አይናቸውን በጨው አጥበው ከስራቸው ያሉትን በወንጀል የተጠረጠሩ የፈረሰው ህወሓት አባላት ጥፋት ለመከላከል ጥረት አድርገዋል። የፕሪቶሪያው ስምምነት የፈረሰው ህወሓትን ከአሸባሪነት ስያሜ ነፃ እንዳላወጣቸውና ከመጥፋት እንዳላድናቸው በትግራይ ክልል ከፕሪቶሪያው ስምምነት በኋላ በውስጣችን በተፈጠረው ፖለቲካዊ ቀውስ ተከትሎ ወደ ከፋ ማህበራዊ ኢኮኖሚያዊና ፖለቲካዊ ጸጥታ ቀውስ ገብተን በከባድ ህልውናችንን እና ደህንነታችንን የሚፈትን ሁኔታ ውስጥ አለን ብሏል። ተፈናቃዮችን ወደ ቀያቸው ለመመለስ የፌዴራል መንግስት ከፍተኛ ጥረት እያደረገ በነበረበት ወቅት ተፈናቃዮችን በመደለል ከመሪዎቻችን ጋር ነው መመለስ ያለብን እንዲሉ አድርገው ሲያበቁ እናም ለተግባራዊነቱ እንቅፋት እንዳልነበሩ የፕሪቶሪያው ውል ባለመተግበሩ ተፈናቃዮች በከፋ ሁኔታ እንዳሉ ተናግሯል። ይሁን እንጂ ጀነራል ታደሰ ወረደ የውስጥ ችግሮቻችን ፖለቲካዊ ስለሆኑ መፍትሄው ፖለቲካዊና ሰላማዊ እንጂ እርስ በርሳችን በብረትና በጉልበት የምንፈታው አይደለም ሲሉ ነገሩን ለማለዘብ የሞከሩበት ሂደትም ተስተውሏል። በንግግራቸው እንደዛም ሆኖ ፕሬዝዳንት ታደሰ ወረደ ምን አይነት መንግስት እንደሚፈልጉ ባያብራሩም ተጋሩ የሰላም ተስፋና አንድነታችን ማዕከል የሆነ የሁላችን መንግስት ያስፈልገናል። አሁን ካለንበት አዙሪት ሰብረን በመውጣት ትግራይን በሚጠቅም ጉዳይ ከተጠመድን የማንፈታው ነገር የለም ሲሉ በመግለጫቸው አመላክተዋል። ላለፉት 12 ቀናት በስራ ማቆም አድማ የቆዩት የመቀለ ዳኞች ስራ ለመጀመር መግባባት ላይ መድረሳቸው ተናገሩ። ዳኞች ጥፋተኞች ባሏቸው ተጠርጣሪዎች ላይ የፍርድ ውሳኔ በመስጠት ሂደት ላይ ያሉ እየደረሰባቸው ያለው ዛቻና ማስፈራሪያ ተከትሎ ያቀረቡት የደህንነት ስጋት ጥያቄ ጊዜያዊ አስተዳደሩ ትኩረት ሰጥቶ እንደሚከታተለው በተደረሰው ስምምነት ምክንያት ነው ወደ ስራ መግባታቸው ለመመለስ ሲወሰኑት ተብሏል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት ዳኞች ያለባቸው የደህንነት ስጋት በማስመልከት ከፕሬዝዳንት ታደሰ ወረደና ከፍትህ አካላት አመራሮች ጋር ተወያይቷል ብሏል። በውይይቱ በዳኞች ላይ ያንዣበበው የደህንነት ስጋት በጥልቀት ተዳሷል። ችግሩን ከስሩ በመረዳት ለመፍትሄው ትኩረት ተሰጥቶ ይሰራል ሲሉም ገልጿል። የደህንነት ስጋቱን በዘላቂነት ለመፍታት የአጭርና የረጅም ጊዜ መፍትሄ አቅጣጫዎች ተቀምጧል ብሏል። በደረሰው መግባባት መሰረት የመቀለ 7ቱ ክፍለ ከተማ ፍርድ ቤቶች ከነገ ግንቦት 21 2017 ዓ.ም ጀምሮ ወደ ስራ ገበታቸው ይመለሳሉ ብሏል። የኢትዮጵያ ንግድ ባንክ የዝርፊያ ሙከራ ተደርጎብኝ አክሽፌያለሁ እንጂ ምንም የተዘረፈ ገንዘብ የለም ሲል ተናገረ። በማህበራዊ ሚዲያ ላይ በኢትዮጵያ ንግድ ባንክ ውስጥ የነበረ 7.7 ቢሊዮን ብር መዘረፉን ወይም ከባንክ ወደ ግለሰቦች አካውንት መዘሩንና ዘራፊዎች እንዳልተያዙ በዚህ ላይ የተሳተፉ አካላት እያንዳንዳቸው 50 ሚሊዮን ብር እንደደረሳቸው የሚሰራጨው መረጃ ፍጹም የተሳሳተ ነው ሲል ገልጿል። ባንኩ ለምንጮች እንደገለጸው ከባንካችን ምንም የተዘረፈ ገንዘብ የለም፣ ይልቁንም ከፍተኛ ገንዘብ ለመዝረፍ የተደረገ ሙከራ ነው ሲል ገልጿል። ባንኩ የመዝረፍ ሙከራው በተደረገ በጥቂት ደቂቃዎች በውስጥ ቁጥጥር ስርዓት አጠራጣሪ ግብይት መፈጸሙን ደርሶበት ምንም አይነት ገንዘብ ወጪ ሳይደረግ ሙከራውን ወዲያውኑ እንዳከሸፈው አሳውቋል። ሙከራውን በጥቂት ያልተገባ ጥቅም ለማግኘት ባሰቡ ተጠርጣሪዎች የተፈጸመ እንጂ የባንካችንን ሲስተም ተላልፎ የተፈጸመ ጥቃት አይደለም ብሏል። እንደ ምንጮች ገለጻ ባንኩ የገንዘብ ዝርፊያ ሙከራው ከከሸፈ በኋላ ጉዳዩን ለሚመለከተው የህግ አካል በማሳወቅ ተጠርጣሪዎችም በፖሊስ ቁጥጥር ስር እንዲውሉ ተደርጎ የምርመራ ስራ እየተከናወነ ይገኛል ሲሉም ገልጸዋል። የመከላከያ ዋር ኮሌጅ ለመከላከል ውጊያ ምህንድስና አመራሮችና ስታፍ አባላት ስለ ምርመራና ልማት ፖሊሲ አወቃቀር በመከላከያ ከተያዘው የለውጥ ትራንስፎርሜሽን ሪፎርም ጋር በማዛመድ የግንዛቤ ስልጠና ተሰጠ። ከመከላከያ ዋር ኮሌጅ ኮሎኔል ደነቀ ደምሴና ዶክተር ስራው ዳምሳ ምርመራና ልማት በኢትዮጵያ መከላከያ ሰራዊት ተሞክሮ የተገኙ ውጤቶችና ተግዳሮቶች በሚል አውድ በመከላከያ ደረጃ በስፋት ታቅዶ ለሰራዊት ግንባታ በመጠቀም ወደ መሬት ለማውረድ በከፍተኛ ጥረት የተሰራበት ይገኛል ብሏል። ምርምርና ልማት በኢትዮጵያ መከላከያ ሰራዊት ማደራጀትና ማጠናከር ለሀገረ መንግስት ግንባታና ቀጣይነት ያላቸው ሚና ከፍተኛ እንደሆነ አመላክቷል። ሀገራችን ኢትዮጵያ በቀኝ ያልተገዛች ለአፍሪካ ህብረት ምስረታ ከፍተኛ አበርክቶ ያደረገች ለሊግ ኦፍ ኔሽን ያበረከተችው አስተዋጽኦም ከፍተኛ መሆኑን አነስቷል። የመከላከያ ሰራዊታችን የሀገሩን ሉዓላዊነት ከማስከበር ባሻገር ሀገርን በቀጣይነት ለማጽናት ያበረከተው አስተዋጽኦ ተሰንዶ ለትውልድ መተላለፍ እንደሚገባውም ጠቁመዋል። በውይይቱ የተለያዩ ሀገራት ማለትም የቻይና፣ የሩሲያ፣ የቱርክ እንዲሁም የተሻለ
የመከላከያ ምርምርና ልማት ተቋማት የገነቡ የአፍሪካ ሀገራትም እንደ ማሳያ ቀርበዋል። የመከላከያ የውጊያ ምህንድስና ኮሌጅ አዛዥ ኮሎኔል ኪታባ እንሱርሙ በቀረበው ጥናታዊ ጽሑፍ አመስግነው መከላከያ ሰራዊታችን ወደ ላቀ ደረጃ የማሻገር አቅሙን ለማሳደግ በፖሊሲ የተደገፈ የምርምርና ልማት ተቋማት መገንባት ለነገ የማይባል ጉዳይ በመሆኑ ባለድርሻ አካላት በትኩረት ልንሰራ ይገባል ብለዋል። ለ21ኛው ሞተራይዝድ ሰላም አስከባሪ ሻለቃ የቅድመ ስምሪት የሎጂስቲክስ ስልጠና ተሰጠ። ለ21ኛው ሻለቃ ሰላም አስከባሪ የሎጂስቲክስ ስልጠና የሰጡት በሰላም ማስከበር ማዕከል የሎጂስቲክስ ስምሪትና ድጋፍ መምሪያ ኃላፊ ብርጋዴር ጀነራል ጠቅለው ክብረት ዘማቾች ሰላም ማስከበር ተልዕኮ ሲፈጽሙ በተሰማሩበት ቀጠና በዓለም አቀፍ የተባበሩት መንግስታት ጥላ ስር መሆናቸውን ተከትለው ለአሰራርና ለመመሪያ ደንብ ተገዢ ሆነው የሀገራቸውን የሰላም አምባሳደርነት በኃላፊነት ማስቀጠል እንዳለባቸው አመላክተዋል። ኢትዮጵያ በሰላም ማስከበር ታሪክ ውስጥ የቆየና ሆነም ድረስ የዘለቀ ታሪክ እንዳላት የገለጹት ጀነራል መኮንኑ ኢትዮጵያ በተሳተፈችባቸው ሀገራት ሁሉ መልካም ስምና ዝናን ያተረፈች ስለመሆኗም አነስቷል። በሰላም ማስከበር ስምሪት የህዝብ ለህዝብ የባህል ተሞክሮ ልውውጥ የምናገኝበትና ከሌሎች ሀገራት ጋር የዲፕሎማሲ ትስስር እየፈጠርን ያለንበት በመሆኑ ይህን መልካም ታሪክ ማስቀጠል እንደሚገባም ተናግሯል። በደቡብ ሱዳን ጁባ የአምቢዮ ታምቡራ ግዳጅ ሲፈጽሙ ሞተራይዝድ ሻለቃው ማድረግ የሚጠበቅበት መሰረታዊ ጉዳይ ላይ ትኩረት ማድረግ እንደሚገባና በሎጂስቲካዊ አስተዳደራዊና ሌሎች ስራዎች ላይ ዘላቂ የሆነ ተግባር ማከናወን እንደሚገባ ገልጸዋል። የቀዳማዊት እመቤት ጽሕፈት ቤት ጉዳት ለገጠማቸው ልጆችና ለጉዳት ለተጋለጡ አዋቂዎች 46 ዊልቸሮችን አበርክቷል። ድጋፉ የአካል ጉዳት ገጥሟቸው ከቤት ወጥተው ለመንቀሳቀስም ሆነ ወደ ትምህርት ገበታ ለመቀላቀል ችግር ለገጠማቸው ልጆችና በተለያየ ምክንያት ለጉዳት ለተጋለጡ አዋቂዎች የተደረገ መሆኑን ተገልጿል። ጽሕፈት ቤቱ ለችግር ተጋላጭ ለሆኑ የህብረተሰብ ክፍሎች ድጋፍ ማድረጉን እንደሚቀጥል ገልጾ ድጋፉን ሲያደርግ በልጆቻቸው የአካል ጉዳት ምክንያት መስራትም ሆነ ልጆቻቸው ማንቀሳቀስ ለተቸገሩ ወላጆች እፎይታን እንደሚያገኝ በማሰብ ነው ብሏል። በቅርቡ የቀዳማዊት እመቤት ጽሕፈት ቤት ከቻይና የገጠር ልማት ፋውንዴሽን ጋር በጋራ በመሆን ያስመጧቸውን ዊልቸሮችን ቀዳማዊት እመቤት ዝናሽ ታያቸው አዲስ አበባ ከተማ ለሚኖሩ አካል ጉዳተኞች በስጦታ በመለገስ በቀጣይ ወራት በተለያዩ የክልል ከተሞች ለአካል ጉዳተኞች የሚያደርጉትን የዊልቸር ድጋፍ ፕሮግራም ማስጀመሩ ይታወሳል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በሕክምና ባለሙያዎች የተነሱ ሀሳቦችን በመውሰድ ለቀጣይ ተግባራት በግብዓትነት በመጠቀም መሻሻል የሚገባቸውን ጥያቄዎች ይፈታሉ አሉ። በአዲስ አበባ ከተማ አስተዳደር የላቀ የጤና አገልግሎት ለሀገር ብልጽግና በሚል መሪ ሀሳብ የጤና አመራሮችና ባለሙያዎችን ያካተተ ከተማ አቀፍ የማጠቃለያ ውይይት ተካሂዷል። የውይይቱ መድረክ ዓላማ ሀገራዊ ሁኔታዎች ላይ ተግባቦት በመፍጠር እንዲሁም በተፈጠረው መግባባት መሰረት የጋራ ርብርብን ለማጠናከር ነው። ከንቲባ አዳነች በመድረኩ ላይ እንዳሉት በመዲናዋ እየተሰጠ የሚገኘውን የጤና አገልግሎት አድማስ ለማስፋት በርካታ ስራዎች ተሰርቷል። ለአብነትም ነባር የሕክምና ተቋማትን አቅም በማደራጀትና የነበራቸውን የግብዓት ችግር በመፍታት 28 ነባር የሕክምና ተቋማት የተሟላ አገልግሎት መስጠት እንዲችሉ ተደርገው መዋቅራቸውን ጠቅሷል። የጤና ሴክተሩን ደረጃ በይበልጥ ለማሳደግ ብሎም ነባር የጤና ተቋማትን ለማሻሻልና ከተማችንን የጤና ቱሪዝም ማዕከል ለማድረግ በትጋት ይሰራል ብሏል። ለዚህም የተጀመሩ አዳዲስና ዘመናዊ የጤና ተቋማት ግንባታ ማጠናቀቅ፣ ብቁ የጤና ባለሙያዎችን ማፍራት፣ ወቅቱ የደረሰበትን ዘመናዊ የሕክምና መሳሪያዎችን ማሟላት እንዲሁም የጤና ባለሙያዎችን ተጠቃሚነት የሚያረጋግጡ መሰረታዊ ስራዎች ላይ ትኩረት ይደረጋል ነው ያሉት። በከተማ አስተዳደሩ አቅም የሚፈትኑትን የትራንስፖርት አገልግሎት በማህበር ተደራጅቶ የመኖሪያ ቤት መገንባትን፣ ነጻ የሕክምና አገልግሎት፣ የትርፍ ሰዓት ክፍያን መመሪያ በተሟላ ሁኔታ መተግበርን ጨምሮ አስተዳደሩን በአጭርና በመካከለኛ ጊዜ እቅድ ምላሽ ለመስጠት እንደሚሰራ ከንቲባዋ ተናግረዋል። ባለሙያዎች እያገለገሉ መጠየቅ ሲችሉ ከሙያው ስነ ምግባር ውጪ ስራ በማቆም ጥያቄ ማቅረባቸው ተገቢ ያለመሆኑም ተነስቷል። ከዚህ ባለፈም በሕክምና ባለሙያዎች የተነሱ ሀሳቦችን በመውሰድ ለቀጣይ ተግባራት በግብዓትነት በመጠቀም መሻሻል የሚገባቸውን ጥያቄዎችን በአጭር በመካከለኛና በረጅም ጊዜ እንደሚፈቱ ከንቲባዋ አረጋግጠዋል። ይህና በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ዜና አልፋለሁ። በጋዛ የተራበ የህዝብ ማዕበል የረድኤት ድርጅት አዲስ የእርዳታ ማከፋፈያ ጣቢያን ጥሶ ገባ። በጋዛ በሺዎች የሚቆጠሩ ፍልስጤማውያን በአሜሪካና እስራኤል በሚደገፉ የረድኤት ድርጅቶች እርዳታ ማከፋፈያ ስራ በጀመረ በሁለተኛ ቀን አጨናንቀውታል።
ተንቀሳቃሽ ምስሎች በደቡባዊ ራፋ የተሰበሰበ ህዝብ የጋዛ ሂዩማኒታሪያን ፋውንዴሽን ቅጥር ግቢን ጥሰው በወደቀ አጥር ሲርመሰመሱ አሳይቷል። ረድኤት ድርጅቱ እንዳለው እርዳታ ለማግኘት የመጡ ሰዎች ብዛት ያላቸው በመሆናቸው የቡድን አባላት ለቅጽበት ወደ ኋላ አፈግፍገው ነበር። የእስራኤል ጦር በአቅራቢያ የነበሩ ወታደሮች የማስጠንቀቂያ ጥይት መተኮሳቸውንም ተናግሯል። በታጠቁ የአሜሪካ የደህንነት ቅጥረኞች የሚታጀበው ድርጅቱ የመንግስታቱ ድርጅትን በማለፍ በጋዛ ዋናነት የእርዳታ አቅራቢ ለመሆን አልሟል። በጋዛ ረሃብ እያንዣበበ ሲሆን እስራኤል ለ11 ሳምንታት ጥላው የነበረውን እገዳ በቅርቡ አለዝባለች። የመንግስታቱ ድርጅት በራፋ የታየውን እርዳታ ፈላጊ ህዝብ ትዕይንት ልብ ሰባሪ ያለው ሲሆን አፋጣኝ እርዳታ ለሚያስፈልጋቸው 2.1 ሚሊዮን ሰዎች እርዳታ ለማድረስ ዝርዝር እቅድ መንደፉን ተናግሯል። የመንግስታቱ ድርጅትና በርካታ የረድኤት ድርጅቶች ከፋውንዴሽኑ ጋር ለመተባበር ፈቃደኛ አይደሉም። ለዚህም ምክንያቱ ሲያቀርቡ ድርጅቱ የሰብአዊነት መርሆችን የሚቃረንና እርዳታን እንደ መሳሪያ እንደሚጠቀምበት ያሳያል ብለዋል። ድርጅቱ መንቀሳቀስ የማይችሉትን ከእርዳታው ያገለለ ነውም ሲሉ ያስጠነቀቁት ሲሆን ይህም ለተጨማሪ መፈናቀል ምክንያት ይሆናል ተብሏል። ድርጅቱ በሺዎች የሚቆጠሩ ሰዎችን ለጉዳት ይዳርጋል፣ እርዳታን ለፖለቲካና ወታደራዊ ዓላማ ያውላል፣ እንዲሁም በመላው ዓለም ታይቶ የማይታወቅ የእርዳታ አቅርቦት ስርዓት አለው በሚል አስጠንቅቋል። ሐማስ የእርዳታ አቅርቦትን እየዘረፈ ነው የምትለው እስራኤል አሁን ካለው የአቅርቦት ስርዓት ሌላ አማራጭ አስፈላጊ ነው ብላለች። ምንም እንኳን ሐማስ ዝርፊያውን ቢያስተባብልም ጋዛ የሂዩማኒታሪያን ፋውንዴሽን ሰኞ ዕለት በጋዛ ስራ መጀመሩን ያሳወቀ ሲሆን በማሰራጫ ጣቢያው ለፍልስጤማውያን እርዳታ እያደረስኩ ነው ብሏል። ማክሰኞ ዕለት የእስራኤልና ፍልስጤም መገናኛ ብዙሃን በታል አል ሱልጣን ጣቢያ ሰዎች እርዳታ ለማግኘት ተሰልፈው የሚያሳዩ ተመሳሳይ ምስሎችን አጋርቷል። ከአንድ ሰዓት ቆይታ በኋላ ደግሞ በሺዎች የሚቆጠሩ ሰዎች ህጻናትን ጨምሮ የጣቢያውን ቅጥር ግቢ ጥሰው ሲገቡ የሚያሳይ ተንቀሳቃሽ ምስል ይፋ ሆኗል። በምስሉ ከተኩስ ራሳቸውን ለመከላከል አንዳንድ ሰዎች ሲሮጡና ሲያጎነብሱ ይታያል ሲል የዘገበው ቢቢሲ ነው። ኩራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።